የመንግስት ሆነ የግል ሰራተኞች የሚሰሩበት መስሪያ ቤት በተለያየ ምክንያት ስራውን ሊያቋርጥ ይችላል። በዚህ ጊዜ በአሰሪውና በሰራተኛው መካከል ያለ ውል ይቋረጣል ማለት ነው። በዚህ ሰዓት ሰራተኛው የስራ ስንብት ክፍያ እንዲያገኝ ህጉ ያስገድዳል። ዛሬ በዚህ ቪዲዮ ላይ ከዚህ ጋር ተያያዥነት ያላቸውን ጉዳዮች እናነሳለን። የስራ ስንብት ወይም የአገልግሎት ክፍያ እንዴት እንደሚሰላ እናያለን። ውድ የቻናላችን ቤተሰቦች አብራችሁን ሁኑ። ለቻናሉ አዲስ የሆናችሁ እንዲህ አይነት ወሳኝ ትምህርቶች እንዲደርሷችሁ ቻናላችንን ሰብስክራይብ ያድርጉ። አሁን ቀጥታ ወደ ጉዳያችን ስለ ስራ ስንብት ወይም ደግሞ የአገልግሎት ክፍያ እንዴት እንደሚሰላና ከሱ ጋር ተያያዥነት ያላቸውን ነጥቦች ነው የምናነሳው። እንግዲህ ይሄን ለማንሳት ደግሞ አዋጅ ቁጥር የአሰሪና ሰራተኞች ጉዳይ የወጣ አዋጅ አለ። አዋጅ ቁጥር 1156 2011 ነው። ከዛ መረጃዎችን በመውሰድ ነው የምናቀርብላችሁ። በቅድሚያ አሰላሉን ከማየታችን በፊት ስለ ስራ ስንብት ክፍያ አንዳንድ ነገሮችን እናነሳለን። እንግዲህ ይህን አንቀጽ 39 ላይ ታገኙታላችሁ። ጠቅላላ ሐሳቡ አንድ በአንድ እናቀርብላችኋለን። አንደኛ፣ የሙከራ ጊዜውን የጨረሰና አግባብነት ባለው የጡረታ ሕግ መሰረት የጡረታ አበል ለመቀበል ብቁ ካልሆነና በሚከተሉት ምክንያቶች የስራ ውሉ ሲቋረጥ ሰራተኛው ከአሰሪው የስራ ስንብት ክፍያ የማግኘት መብት አለው። የመጀመሪያው ምክንያት ድርጅቱ በመክሰሩ ወይም በሌላ ምክንያት ለዘለቄታው በመዘጋቱ የስራ ውሉ ሲቋረጥ በዚህ ሰዓት ሰራተኛው ከአሰሪው የስራ ስንብት ክፍያ የማግኘት መብት አለው ማለት ነው። ሁለተኛው፣ በህግ ከተደነገገው ምክንያት ውጪ ከአሰሪው አነሳሽነት የስራ ውሉ ሲቋረጥ በዚህ ሰዓትም ሰራተኛው የስራ ስንብት ወይም የአገልግሎት ክፍያ የማግኘት መብት ይኖረዋል ማለት ነው። ሶስተኛ፣ በዚህ አዋጅ በተመለከቱት ሁኔታዎች መሰረት ሰራተኛው ራሱ ከስራ ሲለቅ በዚህ ሰዓትም የስራ ስንብት ክፍያ የማግኘት መብት ይኖረዋል ማለት ነው። አራተኛ፣ በአሰሪ ወይም በስራ መሪ ወሲባዊ ጥቃት ወይም ትንኮሳ የተፈጸመበት እንደሆነ ወይም ድርጊቱ በሌላ ሰራተኛ እንደተፈጸመ ሪፖርት ተደርጎለት አሰሪው ተገቢውን እርምጃ ባለመውሰዱ ሰራተኛው የስራ ውሉን ያቋረጠ እንደሆነ በዚህ ሰዓትም ይህ ሰራተኛ ከአሰሪው የስራ ስንብት ክፍያ የመጠየቅ መብት ይኖረዋል ማለት ነው። አምስተኛው፣ አሰሪው በሰራተኛው ላይ ሰብአዊ ክብሩንና ሞራሉን የሚነካ ወይም በወንጀል ህጉ መሰረት የሚያስቀጣ አድራጎት በመፈጸሙ የተነሳ ሰራተኛው የስራ ውሉ ያቋረጠ እንደሆነ በዚህ ሰዓትም ሰራተኛው የስራ ስንብት ወይም የአገልግሎት ክፍያ የማግኘት መብት አለው ማለት ነው። ስድስተኛ፣ አሰሪው ለሰራተኛው ደህንነት ወይም ጤንነት የሚያሰጋ አደጋ እንዳይደርስ ማስጠንቀቂያ ተሰጥቶት እርምጃ ባለመውሰዱ የተነሳ ሰራተኛው የስራ ውሉን ሲያቋርጥ በዚህ ሰዓትም ሰራተኛው የስራ ስንብት ክፍያ የማግኘት መብት ይኖረዋል ማለት ነው። ሰባተኛ፣ ሙሉ ወይም ዘላቂ የአካል ጉዳት በመድረሱ ሰራተኛው ስራ ለመስራት አለመቻሉ በሕክምና ቦርድ ተረጋግጦ የስራ ውሉ ሲቋረጥ በዚህ ሰዓትም ሰራተኛው የስራ ስንብት ክፍያ የማግኘት መብት ይኖረዋል ማለት ነው። ስምንተኛ፣ ቢያንስ 5 ዓመት በአሰሪው ዘንድ የስራ አገልግሎት ኖሮት በህመም ወይም በሞት የስራ ውሉ ሲቋረጥ ወይም በስራ ላይ የሚያቆይ ከስልጠና ጋር የተያዘ ለአሰሪው የውል ግዴታ ሳይኖርበት ስራውን በገዛ ፈቃዱ ሲለቅ በዚህ ሰዓትም ሰራተኛው ከአሰሪው የስራ ስንብት ወይም የአገልግሎት ክፍያ የማግኘት መብት ይኖረዋል ማለት ነው። ዘጠነኛ፣ በኤችአይቪ ኤድስ ህመም ምክንያት በራሱ አነሳሽነት የስራ ውሉን ያቋረጠ እንደሆነ ይህ ሰራተኛ ከአሰሪው የስራ ስንብት ክፍያ የማግኘት መብት ይኖረዋል ማለት ነው። ከላይ የተመለከትናቸው 9 ነጥቦች የሙከራ ጊዜውን የጨረሰና አግባብነት ባለው የጡረታ ህግ መሰረት የጡረታ አበል ለመቀበል ብቁ ላልሆነና በእነዚህ ምክንያቶች የስራ ውሉ ሲቋረጥ ከአሰሪው የስራ ስንብት ክፍያ እንዲያገኝ በአዋጁ ላይ የተቀመጡትን መብቶች ነው የተመለከትነው ማለት ነው። አሁን ወደ ሁለተኛው ንዑስ አንቀጽ እንሄዳለን። ሁለተኛ፣ አንድ ሰራተኛ የስራ ስንብት ክፍያ ወይም የአገልግሎት ክፍያ ከማግኘቱ በፊት ቢሞት የስራ ስንብት ክፍያው በአንቀጽ 210 ንዑስ አንቀጽ 2 ለተመለከቱት ጥገኞች ይከፈላቸዋል ማለት ነው።
እዚህ ከማግኘቱ በፊት ቢሞት ለነዚህ የሚከፈል ይሆናል ማለት ነው። በአንቀጽ 210 ንዑስ አንቀጽ 2 መሰረት የሟች ሰራተኛ ጥገኞች የሚባሉት የሚከተሉት ይሆናሉ። አንደኛው የሟች የትዳር ጓደኛ፣ ሁለተኛ እድሜያቸው ከ18 ዓመት በታች የሆኑ የሟች ልጆች፣ ሶስተኛ በሟች ድጋፍ ይረዱ የነበሩ የሟች ወላጆች ለነዚህ ጥገኞች የሚከፈል ይሆናል ማለት ነው። ሶስተኛ ንዑስ አንቀጽ ለሟች ጥገኞች የሚከፈለው የስራ ስንብት ክፍያ በዚህ አዋጅ አንቀጽ 210 በሚከፈለው የካሳ አከፋፈል መሰረት የሚከፈል ይሆናል። በመቀጠል የስራ ስንብት ክፍያ ምን ያህል እንደሆነ ይህን እያሰላን እናያለን። በአንቀጽ 39 የተጠቀሰው የስራ ስንብት ክፍያ መጠን እንደሚከተለው ይሆናል። አንደኛ ለመጀመሪያው የአንድ ዓመት አገልግሎት የሰራተኛው የመጨረሻ ሳምንት አማካይ የቀን ደሞዝ በ30 ተባዝቶ ይከፈላል። እንግዲህ ሰራተኛው ይህን የስራ ስንብት ክፍያ ሲጠይቅ በዛ ሰዓት ይከፈለው የነበረው የወር ደሞዝ የዛ የቀን ደሞዙን እናሰላና የቀን ደሞዙ በ30 ተባዝቶ ይከፈለዋል ማለት ነው። ለምሳሌ አበበ የሚባል ሰራተኛ ቢኖረንና መደበኛ ወራዊ ደሞዙ 15,000 ብር ቢሆን ይህ ሰራተኛ የስራ ስንብት ክፍያ ቢጠይቅ እንዴት ተሰልቶ ይከፈላል? እንግዲህ ይህም ባጭሩ ይሄ ሰራተኛ አሁን በዛ መስሪያ ቤት ላይ ለአንድ ዓመት ብቻ አገልግሎ ልክ ዓመቱ እንዳለቀ በዛ ዓመት መጨረሻ ላይ የስራ ስንብት ክፍያ እንዲከፈለው እየጠየቀ ከሆነ ይሄ እንዴት እንደሚሰላ ነው በዚህ ዙር የምንመለከተው ማለት ነው። ቀድመን የምናደርገው አማካይ የቀን ደሞዝ እናሰላለታለን። አማካይ የቀን ደሞዝ ማለት በዛ መጨረሻ ሰዓት ላይ ይከፈለው የነበረው የወር ደሞዝ ለ30 ቀናት ማካፈል ማለት ነው። ሲምፕሊ መደበኛ ደሞዝ ለ30 ቀናት እናካፍላለን። መደበኛ ደሞዙ 15,000 ብር ነው። ለ30 ቀናት ስናካፍል 500 ብር ይሆናል ማለት ነው። እንግዲህ በዚህ ንዑስ አንቀጽ ላይ እንደተቀመጠው የስራ ስንብት ክፍያ ለማስላት ያን በቅድም ያሰላለውን የቀን ደሞዝ በ30 ማብዛት ነው ባጭሩ ማለት ነው። በ30 ስናባዛው ራሱን መልሶ ይሰጠናል፣ ያው 15,000 ብር ማለት ነው። አሁን ይሄ ሰራተኛ ይሄ ክፍያው ተከፍሎት ሚሄድ ከሆነ አንድ ዓመት ብቻ አገልግሎ ከሆነ ከዚህ ላይ ደግሞ ግብር የገቢ ግብር መሰላት ስላለበት እሱን እናሰላለን። የገቢ ግብር ለማስላት ደግሞ የኢትዮጵያን ኢንካም ታክስ ቴብል ይሄ የምትመለከቱትን መጠቀም አለብን። እዚህ ጋር እንደምትመለከቱት ከ600 ብር በታች የሚከፈለው ሰራተኛ ከታክስ ፍሪ ነው። እንዲህ እያለ ተቀምጧል። ከዚህ ሰንጠረዥ ላይ እናሰላለን ማለት ነው። ለምሳሌ አሁን ያሰላነው የዚህ ሰራተኛ አጠቃላይ የስንብት ክፍያው 15,000 ብር ነው የሆነው። ስለዚህ ይሄን 15,000 ብር ሄደን ቴብሉ ላይ እንመለከታለን። እዚህ ጋር እንደምትመለከቱት ከ10,900 ብር በላይ ከሆነ ታክስ ሬቱ ወይም ደግሞ የግብር ማስከፈያ ምጣኔው 35% ነው። ተቀናሹ ደግሞ 1,500 ብር ነው። ስለዚህ በዚህ መሰረት የዚህ ሰራተኛ ከ10,900 ብር በላይ ስለሆነ ደሞዙ 15,000 ብር ሲባዛ 35% እናደርጋለን የታክስ ምጣኔው ማለት ነው ይሄ። ከዛ በኋላ ዲዳክሽን ደግሞ ሲከነስ 1,500 ብር እናደርጋለን ማለት ነው። ይሄን መጨረሻ ላይ ስናሰላው 3,750 ብር ይመጣል። ይሄ የገቢው ግብር ማለት ነው። የተጣራ ደሞዙን ለማስላት ደግሞ 15,000 ብር ሲከነስ 3,750 ብር እኩል ይሆናል 11,250 ብር። ይሄ የተጣራ ኪሱ ላይ የሚገባ ብር ይሆናል ማለት ነው። ኦኬ። በዚሁ ንዑስ አንቀጽ ላይ ከአንድ ዓመት በታች ያገለገለ ሰራተኛ ግን እንደ አገልግሎት ጊዜው እየተተመነ ተመጣጣኝ ክፍያ ያገኛል። ለምሳሌ ሰራተኛው 6 ወራትን በመስሪያ ቤቱ ላይ 6 ወራትን ሰርቶ ስራው ቢቋረጥና የስንብት ክፍያ ቢጠይቅ እንዴት እንደሚሰላ እንመለከታለን። በቀላሉ ምን እናደርጋለን? የስራ ስንብት ክፍያ እኩል ይሆናል እንልና 15,000 ብር ለ3 እናካፍላለን። ይሄም ማለት ደሞዙ በ1/3 ይባዛል። ከዛ በኋላ ከሱ አባስተን አካፍለን ያገኘነውን አሁን 6 ወራት ነው አይደል ነው። እዚህ ጋር 6 ሲባዛ 30 እናደርጋለን። 30 ቀናት ማለት 6 ወራትን ስላገለገለ 6 ሲባዛ 30 ሲካፈል ለአንድ ዓመት 365 ቀናት እናደርጋለን ማለት ነው። ስለዚህ ይሄ ስናሰላው 15,000 ሲካፈል ለ3 5,000 ይመጣል። 6 ሲባዛ 30 180፣ ይሄ ሲካፈል 365 መጨረሻ ላይ 2,465 ብር ከ75 ሳንቲም ይሆናል ማለት ነው።
ከዚህ ላይ ደግሞ የገቢ ግብር ስናሰላ ይሄን አሁን ቅድም በተመለከትነው የገቢ ግብር ምጣኔ ላይ ሄደን ስንመለከት 2465 የሚገኘው በዚህ ኮለመን ላይ ስለሆነ ታክስ ሬቱ 15% ይሆናል። ዲዳክሽኑ ደግሞ 142 ብር ከ50 ሳንቲም ይሆናል ማለት ነው። ስለዚህ ይሄን አጠቃላይ ስናሰላው 227 ብር ከ36 ሳንቲም ይመጣል ማለት ነው። የተጣራው ክፍያ ለማስላት ደግሞ ከላይ አስልተን ያገኘነውን የስራ ስንብት ክፍያ ሲቀነስ የገቢ ግብር እናደርጋለን። 2465 ብር 65.75 ሲቀነስ 227 ብር ከ36 ሳንቲም እኩል ይሆናል 2238 ብር ከ39 ሳንቲም። ይሄ የሰራተኛው የተጣራ ክፍያ ይሆናል ማለት ነው። ስለዚህ ይሄ ባጭሩ አሁን የተመለከትነው ከላይ ያየነው አንድ ዓመት ላገለገለ አንድ ዓመት አገልግሎ የስራ ስንብት እየጠየቀ ላለ ሰራተኛ ነው ያየነው። አሁን ደግሞ ከታች የተመለከትነው ከአንድ ዓመት በታች ያገለገለ ሰራተኛ ከሆነ እንደ አገልግሎት ጊዜው እየተተመነ ተመጣጣኝ ክፍያ ያገኛል በሚለው በዚህ መልኩ ካልኩሌት ማድረግ እንችላለን ማለት ነው። ወደ ሁለተኛው ንዑስ አንቀጽ እንሄዳለን። ሁለተኛው ንዑስ አንቀጽ ከአንድ ዓመት በላይ ያገለገለ ሰራተኛ በዚህ አንቀጽ ንዑስ አንቀጽ 1 በተጠቀሰው ክፍያ ላይ ለእያንዳንዱ ተጨማሪ የአገልግሎት ዓመት ከላይ የተጠቀሰው ክፍያ 1/3 እየታከለ ይከፈላል። ሆኖም ግን ጠቅላላ ክፍያው ከሰራተኛው የ12 ወራት ደሞዝ መብለጥ የለበትም ይላል። ለምሳሌ አበበ ኤክስ በሚባል ድርጅት ውስጥ በ01/11/2012 ዓ.ም ተቀጥሮ እስከ 12/05/2017 ዓ.ም አገልግሎ ስራው ቢቋረጥና የስራ ስንብት ወይም የአገልግሎት ክፍያ ቢጠይቅ ክፍያው እንዴት ይሰላለታል? እስቲ ይሄን በምሳሌ እንመለከታለን። ለምሳሌ ደሞዙ 15000 ብር ቢሆን ይህን ለማስላት በዚህ መልኩ ዳታዎቻችንን እናዘጋጃለን። ለምሳሌ ይሄ ሰራተኛውን ከአንድ ዓመት በላይ ስለሚሆንለት ከ12 እስከ 12 ላይ ነው የተቀጠረው 17 ላይ ነው ያቆመው። ስለዚህ ዲቴል ይሄን ዘርዝረን ስንመለከተው ከ01/11/2012 እስከ 01/11 ዓመተ ምህረት ይሄ የመጀመሪያው አንድ ዓመት ነው የሚሆነው የሰራተኛው ማለት ነው። ስለዚህ በንዑስ አንቀጽ 1 መሰረት አማካይ የቀን ደሞዙ በ30 ተባዝቶ ይከፈሏል ነው የሚለው። ስለዚህ አማካይ ደሞዙ እዚህ ጋር ምሳሌ 15000 ብር በወር የወሩ ደሞዙ ስለወሰደን አማካይ ደሞዙ 500 ይሆናል። እሱ በ30 ይባዛለታል 15000 ብር ይሆናል። ይሄ የመጀመሪያው አንድ ዓመት ክፍያው ማለት ነው። ወደ ሁለተኛው ዓመት ስንሄድ 01/11/2013 እስከ 01/11 ዓመተ ምህረት በንዑስ አንቀጽ 2 መሰረት ከላይ ያለ ያየነው ማለት ነው። በሱ መሰረት በ1/3 ይባዛል ማለት ነው። ደሞዙ ሙሉ በ1/3 ይባዛል። ይህም ደሞዙ 15000 ብር ነው ሲካፈል ለ3 ማድረግ ማለት ነው። ስለዚህ የተካፍሎ 5000 ብር ይመጣል ማለት ነው። ሶስተኛ ዓመት 01/11/2014 ዓመተ ምህረት እስከ 01/11/2015 ዓመተ ምህረት ይህም በተመሳሳይ መልኩ በ1/3 ይባዛል ወይም ደግሞ ለ3 ይካፈላል። 15000 ሲካፈል ለ3 ያው በቀላሉ ደሞዙ ነው ለ3 የሚካፈለው ማለት ነው። ይህም በተመሳሳይ መልኩ 5000 ብር ይመጣል። ቀጣይ አራተኛ ዓመት 01/11/2015 ዓመተ ምህረት እስከ 01/11/2016 ዓመተ ምህረት ይህም በተመሳሳይ መልኩ ደሞዙ በ1/3 ይባዛል 15000 ብር ሲካፈል ለ3 ይህም በተመሳሳይ መልኩ 5000 ብር ይመጣል ማለት ነው። አምስተኛው ዓመት ከ01/11/2016 ዓመተ ምህረት እስከ 12/05/2017 ዓመተ ምህረት እዚህ ጋር አሁን አይታችሁ ከሆነ ይሄ አገልግሎት ከአንድ ዓመት በታች ነው የሚሆነው ማለት ነው። በ11 ነው በ05 ነው የተዘጋው ማለት ነው። ስለዚህ 05 ላይ እስከዚህ ያለውን ከአንድ ዓመት በታች በሚለው ነው የምናሰለው። ይሄ በንዑስ አንቀጽ 1 በተቀመጠው መሰረት ማለት ነው። ይሄን ቀን ውስጥ ካልኩሌት ስናደርግ ይሄው በዚህ መልኩ ይሆናል። እዚህ ጋር ታይምስ ብያለሁ ሶሪ ፕላስ ነው የሚሆነው። ስለዚህ 11 ቀናት ማለት ከ01 እስከ 12 ያለው ይሄ ሲከነስ 11 ቀናት ይሆናሉ። ይሄ 6 ማለት 6 ወር ነው አይደል የሚሆነው። ከ11 እስከ 06 ወር ስንቀንሰው 6 ይሆናል። እያንዳንዱ ወር ደግሞ በ30 ቀን ሲባዛ 6 ሲባዛ በ30 180 ቀናት ሲደመር ደግሞ እዚህ ጋር ሽርፍራፊ ቀን ስላለ እሱም 11 እንላለን ማለት ነው። ስለዚህ
11 ሲደመር 180 እኩል ይሆናል 191 ይሆናል። ስለዚህ ይሄን ቀን ወስደን ነው የምናሰላው እዚህ ጋር ማለት ነው። ከአንድ ዓመት በታች ከሆነ ቅድም እንዳሰላ ነው ደሞዙ በተመሳሳይ መልኩ በንዑስ አንቀጽ 2 መሰረት ለ3 ይካፈልና በአሁን ባሰላነው ቀን ይባዛል ማለት ነው። 15,000 ብር ሲካፈል ለ3 ሲባዛ 191 ከዛ በኋላ ይሄ ሙሉ ሲካፈል ለ365 ቀናት ይሆናል። ይሄም መጨረሻ ላይ 2616 ብር ከ44 ሳንቲም ይመጣል። ጠቅላላ ድምሩ ደግሞ 15,000 ብር የመጀመሪያው ዓመት አጠቃላይ ክፍያው 15,000 ብር ሲደመር 5,000 ሲደመር 5,000 ሲደመር 5,000 ሲደመር የመጨረሻው ደግሞ ከአንድ ዓመት በታች ያሳለነው 2616 ብር ከ44 ሳንቲም ጠቅላላ ክፍያው 32,616 ብር ከ44 ሳንቲም። እንግዲህ ይሄ ጠቅላላ የአገልግሎት ክፍያ ወይም ደግሞ የስራ ስንብት ክፍያ መጠኑ 32,616 ብር ከ44 ሳንቲም ይሆናል ማለት ነው። ኦኬ እንግዲህ እንደተመለከትነው አጠቃላይ የአገልግሎት ክፍያን በዛ መልኩ አስልተናል። በመቀጠል ደግሞ አጠቃላይ የአገልግሎት ወር ብዛት እናሰላለን። ይሄ ማስላት ደግሞ ያስፈለገበት ዋና ዓላማው ግብር ካልኩሌት ለማድረግ ነው። ግብር ካልኩሌት ለማድረግ ደግሞ ግዴታ የወር ደመወዙን መጠቀም ስላለብን ማለት ነው። ስለዚህ አጠቃላይ የአገልግሎት ወር ብዛት እኩል ይሆናል እንልና አጠቃላይ የአገልግሎት ክፍያ ቅድም ያሰላነው ማለት ነው እሱን ለመደበኛ ደሞዝ እናካፍላለን ማለት ነው። ይሄም ማለት አጠቃላይ የአገልግሎት ክፍያው ቅድም ያሰላነው 32,616 ብር ከ44 ሳንቲም ነበረ። እሱን ለመደበኛ ደሞዝ እናካፍላለን 15,000 ብር። ይሄን ስናካፍለው 2.17 ይመጣል ማለት ነው። ይሄም አሁን ያገኘነው አጠቃላይ የአገልግሎት ወር ብዛት ይባላል ማለት ነው። አጠቃላይ ይሄ ሰራተኛ አሁን እየሰራ ከነበረ የአጠቃላይ የአገልግሎት ወር ብዛቱ 2.17 ይሆናል። ከዚህ ላይ ነው አሁን ግብር ካልኩሌት የሚደረገው ማለት ነው። እዚህ ጋር አሁን እንደምትመለከቱት 2.17 ወር ስለሆነ ይሄን በዚህ መልኩ እናዘጋጃለን። የመጀመሪያው 2 ወራ ቤዚክ ሰለሪ ትባላለች ማለት ነው። የመጀመሪያው 2 ወራ፣ ቀጣዩ ደግሞ ፕሮሬትድ ሰለሪ ይባላል። ይሄም 0.17 ማለት ነው። ከሁለት በኋላ ከነጥብ በኋላ ያለችዋ ማለት ነው። ኦኬ አሁን ደግሞ ግብርን ካልኩሌት ለማድረግ ምቹ ስለሆነ ካልኩሌት ወደ ማድረግ እንገባለን ማለት ነው። ካልኩሌት ለማድረግ ደግሞ ዳታዎቻችንን በዚህ መልኩ እናስቀምጥና እስቲ እንመልከት። ቤዚክ ሰለሪው ቅድም እንዳየነው የአገልግሎት አጠቃላይ አገልግሎት ወር ብዛቱ 2 ነው። ፕሮሬትድ ሰለሪው የመጀመሪያው 2ቷ ቤዚክ ሰለሪ ነው የምትባለው። ቀጣዩ ደግሞ ፕሮሬትድ ሰለሪ 0.17 ነው ማለት ነው። መደበኛ ደሞዙ ደግሞ 15,000 ብር ነው። ቅድም እንዳየነው 15,000 ነው። መጠኑን እናሰላለን። አሁን 2 ወር ስለሆነ አጠቃላይ አገልግሎት ወር ብዛቱ 2 ስለሆነ ይሄን የአንድ ወሩን በ2 ስናበዛው 2 ሲባዛ 15,000 30,000 ብር ይመጣል ማለት ነው። ፕሮሬትድ ሰለሪውንም በተመሳሳይ መልኩ የወር ደሞዙ ሲባዛ በፕሮሬትድ ሰለሪው 0.17 2,550 ብር ይመጣል ማለት ነው። አሁን ግብር ወደ ማስላት እንሄዳለን። ግብር ለማስላት ደግሞ በቅድሚያ የኢትዮጵያን ኢንካም ታክስ ቴብል መጠቀም አለብን። ኢንካም ታክስ ቴብሉ ይሄን የምትመለከቱት ይመስላል። ከዚህ ላይ በመውሰድ ነው ከዚህ ላይ ታክስ ሬቱን እና ዲዳክሽኑን በመውሰድ ነው ካልኩሌት የምናደርገው ማለት ነው። አሁን እዚህ ጋር የዚህ በምሳሌ ያየነው ሰራተኛ ወራዊ ደሞዝ ቤዚክ ሰለሪው 15,000 ብር ነው። ይሄን 15,000 ብር ቴብሉ ላይ ሄደን ስንመለከት የሚገኘው በመጨረሻው ሬንጅ ላይ ነው ማለት ነው። ይሄም ማለት ከ10,900 ብር በላይ ሲሆን ታክስ ሬቱ 35% ነው የሚሆነው። ዲዳክሽኑ ደግሞ 1,500 ብር ነው የሚሆነው ማለት ነው። ምን እናደርጋለን አሁን በአጭሩ 15,000 ሲባዛ 35% ናች። 35% ነው የምታመለክተው ታክስ ሬቱ ነው የምታመለክተው ማለት ነው። 15,000 ብር ሲባዛ በ35% ከዛ በኋላ ሲቀነስ 1,500 ብር። እቺ 1,500 ብር በታክስ ቴብሉ ላይ የተቀመጠችዋ ዲዳክሽኗ ነች ማለት ነው። 15,000 ብር ሲባዛ 35% 5,250 ብር ይመጣል። ከዛ በኋላ ሲቀነስ እንልና ዲዳክሽኑ 1,500 ብር ነው። ከዛ በኋላ 3,750 ብር ይመጣል። ይሄ የአንድ ወሩ የገቢ ግብር ማለት ነው። የዚህ የመደበኛውን የሰራ ነው ማለት ነው። አሁን ይህ ሰራተኛ አጠቃላይ የአገልግሎት ወር ብዛቱ 2.17 ማለትም በዚህ ሳሌ 2 ስለሆነ በ2 እናበዛዋለን እዚህ ጋር ማለት አሁን እዚህ ያገኘነውን በ2 ስናበዛው 3,750 ሲባዛ 2 እኩል ይሆናል 7,500 ብር ይመጣል ማለት ነው። ይሄ የሁለት ወሩ
ግብር ማለት ነው። ፕሮሬትድ ሳላሪውንም በተመሳሳይ መልኩ በ15000 ሲባዛ 0.17 2550 ብር አግኝተናል። ይሄንም በተመሳሳይ መልኩ ኢንካም ታክስ ቴብል ላይ ሄደን እናይና በየትኛው ሬንጅ ውስጥ እንደሚገኝ አይተን እና ለሚገኘው እዚህ ጋር አሁን እንደምትመለከቱት የ15% ታክስ ሬት ሬንጅ ላይ ነው ማለት ነው። ሶ በቀላሉ እናደርጋለን 2550 ብር ሲባዛ የግብር ማስከፈያ ምጣኔ ቴብል ላይ የተቀመጠው ይሄ በዚህ ሬንጅ ያለው 15% ስለሆነ በ15% እናበዛለን። ከዛ በኋላ ደግሞ ዲዳክሽኑ 142 ብር ከ50 ሳንቲም ይሆናል ማለት ነው። ይህን ስናበዛው 2550 ሲባዛ 15% 382 ብር ከ50 ሳንቲም ነው የሚመጣው። ከዛ በኋላ ሲቀነስ እንልና 142 ብር ከ50 ሳንቲም ዲዳክሽኗ ማለት ነው። መጨረሻ ላይ ስናቀናንሰው 240 ብር ይመጣል ማለት ነው። የገቢ ግብሩ የዚህኛው የፕሮሬትድ ሳላሪ 240 ብር ይመጣል ማለት ነው። አጠቃላይ ደግሞ ጠቅላላ የገቢ ግብሩን ስናሰላው ከላይ ያገኘነው 7500 ብር ነበረ። ሲደመር 240 ብር አንድ ላይ 7740 ብር አጠቃላይ የገቢ ግብሩ ይሆናል ማለት ነው። ኦኬ ለማጠቃለል ደግሞ የስራ ስንብት ክፍያው አጠቃላይ ቅድም ያሰላነው 32616 ብር ከ44 ሳንቲም ነበረ። አጠቃላይ የገቢ ግብሩ ከዚህ ላይ ያሰላነው የገቢ ግብሩ ደግሞ 7740 ብር ነበር። ስለዚህ የዚህ ሰራተኛ የተጣራ ወይም ደግሞ ካሽ እጁ ላይ የሚደርሰው ብር የስራ ስንብት ክፍያ ሲቀነስ አጠቃላይ የገቢ ግብር እናረግና በዚህ መልኩ እናሰላለን እኩል ይሆናልና አጠቃላይ የስራ ስንብት ወይም ደግሞ የአገልግሎት ክፍያ 32616 ብር ከ44 ሳንቲም ነበረ። ሲቀነስ እንልና አጠቃላይ የገቢ ግብር ቅድም ያሰላነው 7740 ብር ነው። ስለዚህ ስናቀናንሰው መጨረሻ ላይ 24876 ብር ከ44 ሳንቲም ይሆናል። ስለዚህ የዚህ ሰራተኛ የተጣራ ከግብር ነፃ የሆነ ኔት ሳላሪው 24876 ብር ከ44 ሳንቲም ወደ እጁ ይገባል ማለት ነው። ስለዚህ በዚህ መልኩ እናስላለን። አሁን ይሄ ምሳሌ አሁን እኛ የአራት ዓመት ከግማሽ ወር በመውሰድ ነው የሰራ ነው። የ10 ዓመት ሊሆን ይችላል፣ የ20 ዓመት ሊሆን ይችላል። አሰራሩ በዚሁ መንገድ ነው የሚሆነው። ትንሽ ፐርኪ ሊሆን ይችላል፣ አሰራሩ ሰፋ ሊል ይችላል እንጂ አሰራሩ ተመሳሳይ ነው። ስለዚህ በዚህ መልኩ ማስላት እንችላለን ማለት ነው። እናመሰግናለን። መልካም ቆይታ። ለቻናላችን አዲስ ሆናችሁ ቻናላችን አሁኑ ሰብስክራይብ በማድረግ ቤተሰብ ሆኑ። እንደዚህ አይነት ወሳኝ ትምህርቶችን በየጊዜው ስለምንለቅ እንዳያመልጣችሁ እንላለን። መልካም ቆይታ፣ መልካም ጊዜ።